በወቅታዊ ተጨባጭ ሁኔታ ሰጠኝ ዘመነ ያለውን የኢራንና የአሜሪካ ውጥረታቸው እስካሁን እንደቀጠለ ስለሆነ በትናንትናው ዕለት ለሶስተኛ ጊዜ በጄኔቫ ዲፕሎማቶች ግራ ቀኙ ተገናኝተው ተወያይተው ነበረና የአሜሪካና የኢራን ውጥረት ወደ መጨረሻ እየደረሰ ይመስል በተለይም አሜሪካ በእስራኤል የሚሰሩ ዲፕሎማት በተለይ ይህን ያህል አስፈላጊ ያልሆኑ ዲፕሎማት እና ቤተሰቦቻቸው ወደ ሀገራቸው እየወሰዱ ነውና ምን ይታያል? ይሄ ምን ፍንጭ ነው? ይሄ ነገር እንግዲህ ያው የፈራነው ነገር ያው ጦርነት እንዳይቀሰቀስ እየተፈራ ያለበት ሁኔታ ነበረ። እንግዲህ ወደዛ እየተቃረብን የሚመስለው ነው የሚታይ ግምታችን ነው። ምክንያቱም እስካሁን ውጥረቱ ነበረ። በድርድር ዲፕሎማሲያዊ ሂደቱ ውጤታማ ያደርጋል የሚል እምነት እንደነበረ ነው። እርግጥ በትላንትናው ድርድር ጥሩ መግባባት እንዳለ የኢራን ውጭ ጉዳይ ሚኒስትር አባስ አርካቺ ተናግረው ነበረ። በቀጣይም ሰኞ የዚህ የሁለቱ ሀገራት ተደራዳሪ ቡድን በመገናኘት ለሌላ ዙር ውይይት ሁኔታዎችን ያመቻቻል ብለው ነበር። ነገር ግን የዋሽንግተን ፖስት ጋዜጣ እንደዘገበው ከሆነ አሜሪካ ለጠየቀችው በተለይ ደግሞ የኡራኒየም ማዕድኑን የኡራኒየም ንጥረ ነገሩን ወደ ሌላ ሀገር እንዲብላላ ወደ ሌላ ሀገር የኒውክሌር ማበልጸጊያ ንጥረ ነገር ነው። ለኒውክሌር ስራ የሚያግዝ ኡራኒየም የሚባለው መብላላት አለበት። መብላላት ሲባል እንግዲህ ብዙ ጊዜ ወስዶ በቴክኖሎጂ ብዙ የሚሰራ ነገር ማለት ነው። እንግዲህ ያው እንደ ጠላ ጠመቃ ወይ ማራቂ ጠመቃ በለው ብዙ ጊዜ የሚፈጅ ነው። ግን ሌላ ቦታ እንዲሄድ እንድትቀንስ የዚህ የኒውክሌር ጦር ባለቤት እንዳትሆን አሜሪካ ላቀረበችው ጥያቄ ብዙ ፍቃደኛ እንዳልሆነች ነው እየተነገረ ያለውና ይሄ አሁን ወደ የት ይወስደናል የሚለው አሁን ያነሳው ጥያቄ ነው። እንግዲህ አሜሪካና ኢራን ውጥረታቸው እየጨመረ ስለሄደ ይመስላል ከደህንነት አንጻር በሚል አሜሪካ እንግዲህ በእስራኤል የሚሰሩ ዲፕሎማቶችን በአስቸኳይ ጊዜ የማያገለግሉ ከሆነ እንዲለቁ እንዲሁም ደግሞ ዜጎች ከቻሉ በቅርቡ ባሉ በረራዎች ወደ ሀገራቸው የሚመለሱበትን ሁኔታ እንዲያመቻቹ ጥሪ አቅርባለች። ይህ እንግዲህ የሚያሳየው ምልክቱ ምናልባት እንግዲህ አሜሪካ ያው እርምጃ ልትወስድ ተዘጋጅታለች የሚለውን የሚያመላክት ይሆናል። ይህ እንግዲህ ግምታችን ነው እና አሜሪካም ያው በዚህ በመካከለኛው ምስራቅ ብዙ ኃይል አምጥታለች። እንደሚታወቀው ከአሁን በፊት አብርሃም ኒኮላን የተባለችው ተዋጊ አውሮፕላን ወደ 70 ተዋጊ አውሮፕላኖችን የምትጭነው አብርሃም ሊንኮልን የተባለችው ተዋጊ መርከብ በአካባቢያችን መምጣቷ ይታወቃል። ዛሬ ደግሞ ጀራርድ ፎርድ የተባለችው አሁን በጥቂት ሰዓታት ውስጥ በሀይፋ የባህር ዳርቻ ትደርሳለች ተብሎ ነው የሚጠበቀው እና በዚህ አካባቢ ብዙ የጦር መርከቦች፣ 2 ትልልቆች የጦር ጀልባዎች፣ ኤሌክትሮኒክስ መዋጊያ መሳሪያዎች አሏትኝ። እንደገና ደግሞ ኤፍ35 ኤፍ18 ኤፍ22 የተሰኙ ዘመናዊ ተዋጊ አውሮፕላኖች እንዳመጣች በዚህ አካባቢ አሁን ኤፍ35 በጣም ዘመናዊ የሚባለው በአሜሪካ እጅ ያለው ወደ 2000 ኪሎ ሜትር መብረር የሚችልና 8000 የሚሆን የሚመዝን ሚሳኤልን መሸከም የሚችለው ሁሉ እዚህ አካባቢ እንዳላት ነው። ሲ5 ሲ17 እንዲሁም መረጃ ሰብሳቢ የሆኑ አውሮፕላኖች ታድ የተባለው ጸረ ሚሳኤል ቢ2 የተሰኘው ደግሞ በጣም እስከ 60 ሜትር ጠልቆ መግባት የሚችል ጉድጓድ መቆፈር የሚችል አውሮፕላን ያላት ሀገር ናት። በዚህ አካባቢም ኃይሏን አሰማርታለች። እንግዲህ ያለው ሁኔታ የሚያሳየው ውጥረቱ እንደው እርምጃ የሚያስወስድ መስሎ ነው። አሁንም እንግዲህ በጥንቃቄ ነው የምንናገረው ያለውን ሁኔታ። አንተ እንዴት ትመለከተዋለህ? አዎ በእርግጥ መጠነ ሰፊ የሆነ የአሜሪካ መከላከያ ሰራዊት የባህር ኃይሉ የአየር ኃይሉ አሰማርቷል በመካከለኛው ምስራቅ ባሉ አካባቢዎች በእኛም ባህር ድንበር አካባቢ በብዛት እንደተገኙ ነውና እስካሁን በታሪክ ወደ አካባቢያችን ያልመጡ ግዙፍ የጦር መርከቦችም ይህ ለመጀመሪያ ጊዜ ነው ወደዚህ ወደ አካባቢያችን የመጡት ይባላል። እንግዲህ በዚህ ዙሪያ ወደ 2 ወራት እያስቆጠርን ነው መሰለኝ። በዚህ ሁኔታ እንዴት ነው በጣም ተመለከት ነው እንዴት ብለን ከዚህ ርዕሰ ጉዳይ ላይ እንዴት አድርገን
ተወት አድርገን በሌላ ርዕሰ ጉዳይ እንነጋገርና ማይሆን ሆነ ደህንነት የብሔራዊ ደህንነታችን መጠበቅም ስላለበት በዚህ አተኮረንና አሁን እንግዲህ በቀጣይነት እዚህ ላይ ሻየው ከዚህ ጋር በተያያዘ እንግዲህ እንደሚታወቀው አሁን ዲፕሎማሲያዊ መንገዱን እንደመረጡ አሜሪካም ዲፕሎማሲያዊ መንገዱን መርጣ ከኢራን ጋር ያለውን ችግር ለመፍታት እንደምትፈልግ ነው እየተነገረ ያለው። በሌላ በኩል ደግሞ ወታደራዊ ዝግጅቱ ቀጥሏል። ኢራንም ሆነች አሜሪካም ሆነች እስራኤልም ሌሎች ሀገራትም በተለይ በኢራን ጥቃት ይደርስብናል የሚሉት የአካባቢው ሀገራትም ዝግጅታቸውን ቀጥሏል። ምናልባት ባለፉት 2 ወራት አሁን እንደጠቀስከው የእኛም ዋና በየቀኑ መነጋገሪያ ርዕሰ ጉዳይ የሆነው ዝግጅት ለማድረግ ጊዜ የጨረሰ ነው የሚመስልና ያለው ሁኔታ ውጥረቱ የበለጠ የጨመረ ነው። እስራኤልም ቢሆን ጥቃት ቢደርስ ብላ አስፈላጊውን ዝግጅት እንዳደረገች በአሁን በፊት መሪዎች ሲናገሩ ነበርና ሁኔታው ትንሽ ውጥረቱ እየጨመረ ይመስላል። የአሜሪካ መንግስት አሁን እንግዲህ ዲፕሎማቶችን እንዲሁም ደግሞ ዜጎችን እንዲወጡ ያለበት ሁኔታ ምናልባት ከዚህ እየቀረብን እርምጃ ለመውሰድ እየቀረበ እንደሆነ አሊያም ደግሞ በኢራን ላይም ጫና ለመፍጠር ሊሆን ይችላል። አሁን እርምጃ አልተወስድብን ነው ብለው እሺ እንዲሉ ሊሆን ይችላል፣ ስልትም ሊሆን ይችላል እና ለማንኛውም ግን በንቃት መከታተል አንድ ነገር ቢሆን ያለውን ሁኔታ የሚመለከታቸው ክፍሎች ይናገራሉ። ግን ውጥረቱ የበለጠ ጨምሯልና አሁን ከዚህ ጋር በተያያዘ ሻየው እንድትመለከተው የምፈልገው በአሜሪካና ኢራን አሁን የምንናገረው ነገር እንዳይከሰት የኦማን ነው የምታደራድር የኦማን ውጭ ጉዳይ ሚኒስትር ባደር አል በሰይዲ ወደ ዋሽንግተን አቅንተዋል ከአሜሪካው ምክትል ፕሬዚዳንት ጋር ከጄዲ ቫንስ ጋር ለመወያየትና እንደው በውይይት አሜሪካ ኢራን ላይ እርምጃ እንዳትወስድ ማድረግ ትችላለች ወይ ኦማን? በጥያቄው ምላሽ ሰጥቶታል ማለት እችላለሁ። ለምን በዋናነት አሁን ላለው ፍጥጫ ባለው ቀውስ ላይ ምላሽ የሚጠበቀው ከኢራን አያቶሎች የመንፈሳዊ ሃይማኖት መሪዎቹም በዋናነት ቁንጮ ላይ ሆነው ወደ 46 ዓመት የሚያስቆጠረ እነሱ ናቸው። አሁን በዚህ ላይ የሚሰጡት ምላሻቸው በኒውክለር ጀምላ ጨራሽ ከባድ ጦር መሳሪያን የሱን እተዋለሁ አፈርሳለሁ የሚል ምላሽ ነው አሜሪካ የምትጠብቀው። ምንድነው የዚህ የማበልጸጊያ ንጥረ ነገር ዩራኒየም ደግሞ እዛው ከግዛቷ ውስጥ ነው። በድርድራቸው ላይ በውጭ ሀገር የኒውክለሩ ፕሮግራም ከቴውንም በውጭ ሀገር ይሁን የሚል ሀሳብ ነው አሜሪካ እያቀረበች ያለው። በዚህ ላይ ገና አከራካሪ ጉዳይ ስለሆነ የምትሰጠው ይህ ሁሉ ይቅርብኝ በቃኝ ስልጣነ መንግስቱንም በቃኝ ህዝቡ ጭቁኝ ህዝቡ ደግሞ ንጹሃን ተሰቃይቷል። አዎ ጨፍጭፍ ያለው ወደ 32,000 ዜጎች ናቸው ሰላማዊ ሰልፍ የተቃውሞ ሰላማዊ ሰልፍ አደባባይ የወጡት። እስካሁን ቢያንስ የአሜሪካ የውጭ ጉዳይ ሚኒስትር ጽሕፈት ቤት በሚያወጣው መግለጫ ቢያንስ 32,000 የኢራን ዜጎች እንደተገደሉ ነው የሚለውና አሁን ይሄን የኢራን መልስ ነው የሚሰጠውና ከዚህ ጎን ለጎን እንዳልከው ኦማን በዚህ ለኢራን በቅርብ ርቀት የምትገኝ ናት። እንዲያው በሰሜን በኩል የአረብ ኤሚሬትስ ጎረቤት ናት። በደቡብ ምዕራብ ደግሞ የመን ጎረቤት ናትን። ከኢራን ጋርም የሽምጥ ባህር አካባቢ ነው ብቻ ምንትብላቸው ቅርብ የኢራንም ጎረቤት ናት ኦማን። አሁን ይህንን ጦርነትን ለማስቀር በሚል ጀለብያቸውን ለብሰው በጣም እንደ አሸማጋይ እንደ ደላላ እንዴት ልበላቸው ጦርነትን ለማስቆም ከፍተኛ እንቅስቃሴ እየሰሩ ነው። አንዴ ወደ አሜሪካ በሌላም በጄኔቫ አብረው በጣም የማሸማገል ጥረት እያደረጉ እንዲያውም ትዝ ይልህ እንደሆነ ይሻየው ይሄ ድርድሩ በአሜሪካና ኢራን መካከል ድርድሩ ሊካሄድ የነበረው በመጀመሪያ በቱርክ ነበረ። አሁን ኢራኖች የቀረበው ሀሳብ ቱርክ ላይ እንዲሆን ኢራኖች ቱርክ ላይ እንዳይሆን ፈለጉና ኦማን ተመረጠች። በኦማን ተጀመረ። ከዛ በኋላ ወደ ጄኔቫ አለፈና ትልቅ ሚና እየተጫወተች ነው። እሷ ናት እንግዲህ የኦማን
ዲፕሎማቶች ናቸው የአሜሪካንና የኢራንን ባለስልጣናት አገናኝተው ማለት የሚያወያዩት። እነዚህን ይሰማሉ፣ ሄደው ለነዛ ይናገራሉ፣ እነዛን ይሰማሉ፣ በተዘዋዋሪ የሚያደርጉት እና አሁን ጦርነቱን ለማስቆም ወይም ደግሞ አሜሪካ በኢራን ላይ እርምጃ እንድትወስድ ነው ጥረቱ። ይሳካ ላይሳካም የምናየው ነው። ከጄዲ ቫንስ ከምክትል ፕሬዚዳንቱ ጋር ተነጋግረው ምን ያክል ውጤት ያመጣሉ የሚለው በቀጣይ የሚታይ ነው። ነገር ግን ይሄ ሁኔታው ውጥረቱ እየጨመረ ባለበት ሰዓት ያው በየአካባቢው የሚናፈሰው የዚህ የጦርነት አየር በጣም ከባድ ነው። በየጊዜው ቅድም ተናገርከው ነው የገለጽከው ነው ሻያው። እኛም ራሱ 2 ወር በላይ ነው እየተናገርናል እና ምናልባት አሜሪካ ብትወስድ ጄዲ ቫንስ እንዳሉት በአጭር ጊዜ እርምጃ የምትወስድበትን ሁኔታ ነው። ያው የአያቶላዎችን አስተዳደር የመቀየር ፍላጎትን በእስራኤል በኩል አለ። ኢራን እንግዲህ እሺ ብላ ፈቃደኛ ከሆነች መጀመሪያ የኒውክሌር እቅዷን መተው ነው አሜሪካ የምትፈልገው። ሁለተኛ ደግሞ የባሊስቲክ ሚሳይሎች ምንድን ነው ስጋታቸው? የባሊስቲክ ሚሳይሎች በጣም በፍጥነት የሚዘገዘጉ ናቸው። ሲፈነዱ ደግሞ ሌላ መሳሪያዎችንም ከጫፋቸው ይዞ ስለሚመጡ ጉዳታቸው ከፍተኛ ነው እና እነዚህ አደገኛ ስለሆኑ አሜሪካም እስራኤልም የባሊስቲክ ሚሳይሉን ጉዳይ በትኩረት ነው የሚከታተሉት። ይህንም መተው አለባት፣ ማፈራረስ አለባት ነው በጣም በዚህ ላይ እየሰራች ስለሆነ ኢራን። ሌላው ደግሞ ሽብርተኞችን መደገፏን መተው አለባት። ይህ ሁሉ አለ። ሌላ የኢራንን ሕዝብ ሰላማዊ ሰልፍ የሚወጣውን የኢራን አስተዳደር እንዳይጎዳ ይሄ ሁሉ ጥያቄ ትመልሳለች ወይ እሺ ትላለች ወይ ኢራን የሚለው አከራካሪ ነው መስሎ የሚታየው። ከዚሁ በተጨማሪ ሰጥ የዘመነ አንተ ዘገባህ በተጨማሪም ማለት ይችላል። አሁን የኢራን ዜጎች ሲጀመር ይህ ውጥረት ሲጀመር የሀያሉ አሜሪካ ፕሬዝዳንት ዶናልድ ትራምፕ በብዙሃን መገናኛ አውታር በቴሌቪዥን አማካኝነት እየወጡ የኢራን ህዝቦች ለዲሞክራሲ የምትፈልጉ የኢራን ህዝቦች አደባባይ ወጥታችሁ መንግስትን በመቃወም ሰላማዊ ሰልፍ አድርጉ፣ መጣሁ ለእናንተ ድጋፍ ልሰጣችሁ ልመጣ ነው እያሉ እሳቸው እስካሁን ጦርነት ባይከፈት እንጂ በተለያዩ አቅጣጫዎች ወታደራዊ ጦር መሳሪያ የባህር ኃይሉን አሰማርቷልና ይህን ካደረጉ በዚህ የተቃውሞ ሰላማዊ ሰልፍ ወደ 32,000 በላይ የኢራን ዜጎች ከተገደሉ በኋላ በግፍ አሁን ዝም ብለው በስምምነት በዲፕሎማሲ ድርድር በዚህ በቃ ብለው ቢመለሱ አይመስልም። የኢራን ህዝብም እዛ በኋላ አሜሪካንና የአሜሪካን ባለስልጣናት ለማመን ነው የሚቸገረው። አለንላችሁ፣ እንዳትገሉ፣ ችግር እንዳታደርሱ ቀጥሉ ሲሉ የነበሩት ሰውዬ አሁን በድርድር ከተመለሱ በጣም ጥሩ መስሎ አይታይም። እስራኤልም ቢሆን ይህን አጋጣሚ መጠቀም ትፈልጋለች። በተለይ ደግሞ ከሁሉም በበለጠ ኢራን እስራኤልን ለማጥፋት የምትጥር ስለሆነ ወታደራዊ እርምጃ መወሰዱ በኢራን የአያቶላዎች አስተዳደር እንዲወገድ መደረጉ ለእስራኤል ጠቃሚ ነው የሚሆን እንግዲህ አጋጣሚ ሆኖ ጦርነት ከተጀመረ። ለማንኛውም ግን ውጥረቱ የበለጠ እየባሰ የሄደ ይመስላል። ወደ ሌላው ርዕሰ ጉዳያችን ስናልፍ ያው ደግሞ እንግዲህ በዓለም ላይ የተለያዩ ውጥረቶች አሉ። አሁንም ከጦርነት አልወጣንም። ፓኪስታን ከጎረቤቱ አፍጋኒስታን ጋር ውጥረት ገብታለች፣ ጦርነት እንዲያውም አውጃለች እና ይህን እንዴት ትመለከተዋለህ? እዚህ ላይ በሁለቱም በዚህ በሩቅ ምስራቅ ደቡቡ ልበለው ከመካከለኛው ምስራቅም ያራቀ ነው ማለት ይችላለሁ። በህንድ ፓኪስታን ለህንድ በሰሜን በኩል የህንድ ጎረቤት ነች። አሁን ፓኪስታን በነገራችን ላይ በሁለቱ ተጎራባች ሀገሮች ህንድና ፓኪስታን የኒኩሌር ከባድ ጦር መሳሪያ ባለቤቶች ናቸው። አሁን ግን ያኛው የፓኪስታን ጎረቤት የሆነችው አፍጋኒስታን አሁን ከብዙ ዓመታት ሽብር ታሊባን የተሰኘ ሽምቅ ተዋጊ ድርጅት ከብዙ ዓመታት ጦርነት ብዙ የሰው ህይወት ከፈሰሰበት በኋላ ባለፉት ቅርብ ዓመታት ነበረ የታሊባን የአፍጋኒስታንን ስልጣነ መንግስት የተረከበውና አሁን ለዚህ አሜሪካን አባሩ የአሜሪካ ጦር ከአፍጋኒስታን ወጥቷል። ትክክል ነህ።
ይሁን እያለ ደግሞ በቃይ ብሎ በስነ ስርዓት አልተቀመጠም። እየረበሸ ስለሆነ በሽብርተኝነት እንቅስቃሴው በዚህ ምክንያት ጎረቤቷን ፓኪስታን እያጠቁ ይነገራል። የሚደርሰን መረጃ አሁን በዛሬው ዕለት ፓኪስታን ያወጣችው መግለጫ በይፋ ያወጣችው መግለጫ ከአፍጋኒስታን ጋር ጦርነት ላይ ነን የሚል የጦርነት አዋጅም አስታውቃለች የሚል ሰማን። እንግዲህ ሁለቱ ሀገራት ፓኪስታንና ህንድ ወይም ደግሞ ፓኪስታንና አፍጋኒስታን ወይም ደግሞ ህንድና ፓኪስታን የሚወዛገቡባቸው የተለያዩ ነገሮች አሉ። አሁን መነሻ የሆነ የፓኪስታንና አፍጋኒስታን ፓኪስታን አፍጋኒስታንን እየወቀሰች ያለችው እንደገለጽከው ሽብርተኞችን በዛ አካባቢ የአገዘች ነው። ለህንድ መቀመጫ አይነት ሆናለች ነው። ለህንድም እገዛ እያደረገች ነው። እንግዲህ ያው ሁለቱ ሀገራት ህንድና ፓኪስታን በካሽሚር ግዛት ምክንያት ይወዛገባሉ። ከአሁን በፊት ብዙ ጦርነቶችም አድርገው ነበር። ሁለቱም እንደገለጽከው የኒውክሌር ጦር መሳሪያ ባለቤት ናቸውና አሁን ፓኪስታን እንዲህ ከሆነ የህንድ የአፍጋኒስታን መንግስት የታሊባን አስተዳደር ለህዝቡ ለተቸገረው የተለያዩ ማህበራዊ ጉዳዮችን ከማካሄድ ይልቅ በእኛ መሬት በዛ በደንበር አካባቢ የሽብር እንቅስቃሴ እያደረገ ነው፣ ህንድን የሚያግዝ ነገር እያደረጉ ነው በሚል ነው እንግዲህ ያው ጦርነት የከፈተች። እንደ ሩሲያ ያሉ ሀገራት ሁለቱ ሀገራት እንዲረጋጉ ፓኪስታንና አፍጋኒስታን ነገሮችን በትዕግስት እንዲመለከቱ አሳስበዋል። ወደየት ያመራል የሚለውን በቀጣይ የምናየው ይሆናል። እንግዲህ ፓኪስታን የኒውክሌር ጦር መሳሪያ ባለቤትም ናት፣ የሚያስፈራ ነው። ዞሮ ግን ከህንድ ጋር የተያያዘ ነው። ፓኪስታን አፍጋኒስታንን ጦርነት ለመግጠም ፓኪስታንም ብትሆን አፍጋኒስታን የእስልምና ሃይማኖት ተከታዮች ናቸው አይደለም። እና ለምን እንደዚህ አይነት አክራሪነት የእስላም ሃይማኖት አክራሪነት ጋር ወይም በድንበር ጦርነት ነው እንግዲህ በቀጣይ እናየዋለን አይደለም። ወደ መጨረሻ ስፖርታዊ ዘገባ አለን። የስፖርት ዘገባ እስኪ እንዴት ታያል? የቴልአቪቭ ማራቶን ዛሬ ጠዋት ተካሂዷል። በአሁኑ ሰዓት ነው እየተጠናቀቀ ያለ። እንግዲህ ከጠዋቱ 6 ሰዓት ጀምሮ ነው ሩጫ የተካሄደ። በጣም የሚገርመው በታሪክ ታይቶ በማይታወቅ ሁኔታ 50 ሺህ የሚሆኑ ስፖርተኞች ተሳትፈዋል። 50 ሺህ ሰው በተለያዩ ሩጫዎች እንግዲህ በአንድ ላይ የቴልአቪቭ ማራቶን ተብሎ ይጠራ እንጂ እንዲሁ ለተሳትፎ የሚሮጡ አሉ፣ ለውድድር የሮጡ አሉ፣ እንዲሁም ደግሞ ለስፖርታዊ እንቅስቃሴ የሮጡ አሉ እና በወንዶች የኬንያ አትሌቶች ናቸው። ዲክሰን ኒያንኮንዶ የተባለው ኬንያዊ አንደኛ ወጥቷል። ፖሊክስ ኮሚታይ የተባለው ኬንያዊ ሁለተኛ ወጥቷል። ዩተር የተባለው ሶስተኛ ወጥቷል። በሴቶች ኢትዮጵያውያን አትሌቶች ናቸው አንደኛ ሁለተኛ የወጡ። ገብርኤላ ብርቄ፣ ሰፈሩ ንጉሴ፣ ሶስተኛ የወጣችው እስራኤል ናት ኖሚ የምትባል በዚህ ጥሩ ነው ሶስተኛ። የግማሽ ማራቶንም ተካሂዷል። በግማሽ ማራቶን ሶስቱም እስራኤላውያን ናቸው። ጋሻው አየለ፣ አሚታይ ዮና፣ ታል አቢዳን የተባሉት ነው የወጡ። በሴቶች ደግሞ የደቡብ ሱዳን አትሌት ናት ሁለተኛ የወጣችው እስራኤላዊት ናት። ሰላማዊ ተፈሪ የማሩ ተፈሪ ሚስት ናት ሁለተኛ፣ እንዲሁም በወሊድ ረፍት ቆይታ ነው። ሶስተኛ ኖሚ ቤን ዳቪድ የተባለችው ናት የተባለችው የወጣችና እንግዲህ ጥሩ ነው። 50 ሺህ የሚያክል ስፖርተኛ መሳተፉ ጥሩ ነው። እንግዲህ ለውጤትም ስፖርታዊ እንቅስቃሴም ለተሳትፎም የሮጡበት ነውና እንዴት ትመለከቷል? እንዲህ አይነት እንቅስቃሴ በየከተማው አለና በየጊዜው የበርሊን ማራቶን የሌላ ሀገርም ማራቶን እንደዚህ እንደሚጠራው የቴልአቪቭ ማራቶን የኢየሩሳሌም ማራቶን መባሉና እንዲህ መሳተፉ ምንድን ሊያመጣ ይችላል ከገንዘብ ጥቅም ባሻገር? ሻየው በእውነት እምልሃለሁ በዘጋቢያችን የስፖርት ሰጥ ዘመነ በእውነት በስፖርት አካል ጥንካሬ በጣም አስፈላጊ ነውና እንደዛ ብለህ ስትጠይቀኝ እንዲያው በውስጡ ስሜቴ ናለው። ግን ሩጥ አሰኘ ብሮጥ ኑሮ እንዴት ነው ከሳ ብዬ ትል ነበረ። ደህና ነኝ አሁንም ያለው በእውነት አስባለሁ። ስፖርት ለማድረግ እፈልጋለሁ፣ ግን ተግባር ላይ አላደርገውም በእውነት እና እንግዲህ ስንፍና
ነው ምንለው። በዚህ ምክንያት ለጤንነታችን ሁላችንን መጠበቅ አለብን። ስፖርታዊ እንቅስቃሴ ጥሩ ነው። አንደኛ ራስህን ለአእምሮም ይጠቅማል፣ ለሰውነትም ይጠቅማል። እንግዲህ ስፖርት ብንሰራ ጥሩ ነው። ለማራቶን አስተሳሰባችንም ጥሩ ይሆናል። በጣም አይደለም? አዎ። ሌላን ነገር አሁን ለምሳሌ በዘመኑ የተለያዩ ማህበራዊ መገናኛ አውታሮች ቲክቶክም፣ ፌስቡክም፣ ዩቲዩብም የተለያዩ ነገሮች ይመጣሉ በየሰዓቱ። ያንን እያየን የሚሆነውንም የማይሆነውንም ቁጭ ብለን እየጎዳን አይደል? ራሳችን ከምንጎዳ ስፖርታዊ እንቅስቃሴ እያደረክ ሙዚቃ እያዳመጥክ ትንሽ ሮጠህ መመለስ ጥሩ ነው። እንደዚህ ደግሞ አሁን ለምሳሌ ዓለም አቀፍ የማራቶን የስፖርት ውድድሮች አሁን የኬንያ አትሌቶች፣ የኢትዮጵያ አትሌቶች፣ የሌላው ዓለም አትሌት ሲመጣ የእስራኤልን ገጽታ ያያል። ከህዝብ ለህዝብ ግንኙነት ይሰፋል። ስፖርተኞች ተጠቃሚ ይሆናሉ። ሽልማት አለው እና ይሄ ነገር ጥሩ ነው። ስፖርታዊ እንቅስቃሴ በጣም መደገፍ ያለበት ነው። በተለይ ለእኛ ማህበረሰብ ልጆች፣ ወጣቶች ስፖርታዊ እንቅስቃሴ ትልቅ ደረጃ ሊያደርሳቸው የሚገባ ነው። በእኛም ቢሆን በትልልቆች በእውነት ሻየው አሁን እንዳልከው እኔም ለመሮጥ ፈልግና አስብና አይሳካም። አንዳንዴ ስራ ትወጣለህ፣ ይደክማል፣ ቤት ትደርሳለህ፣ እንትን አይልም እና መሮጥ ጥሩ ነው። በፊት ስሮጥ ነበር እኔ አልፎ አልፎ። አሁን ግን የለምና እንንቀሳቀስ ሻየው ጥሩ ነው። አዎ በጣም ጥሩ። እስቲ በዚህ ላይ ማራቶን 50 ሺህ የሚሆኑ ተሳትፈውበታል። ዛሬ ጧት የጀመረው በተለያዩ ከተማ ብዙ ጎዳናዎች ተዘግተው ነበረ። እንግዲህ የፖሊስ ሰራዊት ያወጣው መግለጫ በጧት የጀመረው የስፖርት ማራቶን ምክንያት ብዙ መኪና መንገዶች ተዘግተው ነበረ እና አሁን ስንት ሰዓት ላይ ነው? አሁን እስከ 2 ሰዓት ባለው ነው የሚለቀቅ። እንግዲህ ቴልአቪቭ ታውቀዋለህ፣ እስከ 1 ተኩል አሁን 1 ሰዓት ከ33 ደቂቃ ከፈት እንዳሉ ነው። ትንሽ እንግዲህ ስንት ነው ማራቶን? ስንት ኪሎ ሜትር ነው? 42 ኪሎ ሜትር ከ135 ሜትር አካባቢ ነው። እንግዲህ 42 ሜትር በጣም በትክክል ነው። እና ሽልማቱ ዶላሩ እንዴት ነው አለው? እንግዲህ ያን ያህል ሩጦ አሸንፎ ማራቶን 42 ኪሎ ሜትር ከ195 ሜትር ነው። እንግዲህ 42 ኪሎ ሜትር ያክል መሮጥ ከ2 ሰዓት በላይ ነው የምትሮጠው። አሁን አንደኛ የወጣው 2 ሰዓት ከ10 ደቂቃ ሩጦ ነው እና በጣም የሚገርም ነው። ሽልማት በየዘርፉ አለው። ልክ ነህ ነው። አሁን እኮ 50 ሺህ ህዝብ ተሳተፈበት በዚህ ሩጫ። በአንድ ከተማ ነዋሪ በሙሉ ወጣ ለሩጫ ማለት ነው። ደስ ይላል። እንግዲህ ያ ሁሉ በየዘርፉ የተሳተፋለ። አንዳንዱ ቅድም እንዳልነው ግማሽ ማራቶን በ10,000 ሜትር በማራቶን በሙሉ ማራቶን የተሳተፋሉ። ሌሎች ደግሞ ለተሳትፎ እንዲሁ ስፖርታዊ እንቅስቃሴ በየከተማው የሚካሄደውን ያው የተለያዩ እንትንን ብሎ አንድነትን ለመፍጠር ህብረተሰቡን ለማገናኘት የሚሆን ነው። ጥሩ ነው። ኬንያ የኢትዮጵያ ጎረቤት የሆነችው በደቡብ አካባቢ በጣም እንዴት ነው ቀጠን ያሉ አንዳንዶቹ ረዛጅ እንዲያው በጣም ሚዳቋ የምንለው አይነት የሚሮጥ በጣም ፈጣኝ የሆነ እንስሳ አለ። ከነሱ ባላነሰ እነሱ በየሜዳው በየበረሃ እየሮጡ ተመልከት ያሸንፋሉ በሩጫ። የኬንያ አትሌቶች፣ የኢትዮጵያ አትሌቶች በጣም ጎበዝ ናቸው በእውነት። የኢትዮጵያና የኬንያ አትሌቶች በዓለም ላይ በዚህ ረዥም ርቀት በሚባለው በማራቶን በ10,000 5,000 ተወዳዳሪ የላቸውም በየጊዜው። እና እንዲያውም እኮ ብዙ ጥናት ያደረጓሉ። ምንድነው ኢትዮጵያውያን እንደዚህ የሚያሸንፉ፣ ኬንያውያን እንደዚህ የሚያሸንፉ? አንዳንዴ የሚኖሩበት አካባቢ ነው የሚሉ አሉ። አንዳንዴ ደግሞ ብዙ ነገር አለው እና ጥሩ ውጤት የሚያመጡ ናቸው። ከዛም ቅድም እንደገለጽ ነው እንደ ማሩ ተፈሪ፣ ጋሻው አየለ፣ ሰላማዊት ተፈሪ ሚስቱ ናት። አሁን ሰላማዊት ማሩ ሚስት ናት። ከወሊድ በኋላ እንግዲህ ውጤት ማምጣት ቀላል አይደለም በእስራኤል ያለውን ሁኔታ ስፖርታዊ እንቅስቃሴ እና ጥሩ ነው። በጣም ጎበዞች ናቸው በእውነት ማበረታታት ያስፈልጋል። እንዴታ! አዎ እንግዲህ በቀጣይ እንግዲህ ትንሽ ሙዚቃና ሳምንታዊ የኦሪት ክፍል ትምህርት እናቀርባለን።